መጣችኋል አይደል? ዌልካም እንኳን መጣችሁ። ቆም በሉ አንዴ የሆነ ነገር ልንገራችሁ ማለት ነው ጋይስ። ብዙ ቻሌንጆችን ኦልሞስት ብዙዎቹን ቻሌንጆች ፌስ አድርጊያቸዋለሁ፣ አልፌያቸዋለሁ፣ እያለፍኳቸው ያሉ አሉ። ብዙ ደግሞ ፈርቼ የተውኳቸው አሉ ምናምን ነገርና በጣም ያስደበሩ ቻሌንጆች አሉ ማለት ነው። መጋፈጥ የነበረብኝ ግን በአንድም በሌላም አወላውዬ ምናምን የተውኳቸው ነገሮች እንዳሉ ፊል አደርጋለሁ። ግን በዚህ ምድር ላይ ለማሳካት ከፈለግ ወንድሜ እኔ የልቤን ነው የምነግርህ። ከምድሬ እስካሁን የደረስኩበት የማውቀው ነገር እስካሁን ባየሁት ነገር የተረዳሁትን እናገራለሁ እዚህ ጋር ማለት ነው። ሀርሽ የሆነ ትሩዝ ሊሆን ይችላል የምናገረው እና እዚህ ምድር ላይ በቢዝነስ በፈለግከው በምንም አይነት ህይወት ውስጥ በለው ስኬታማ ለመሆን የምትፈልግ ከሆነ ከውስጥህ በቃ ፊት የሚያደርግ የሚመስለውን ላይፍ ለመኖር የምትፈልግ ከሆነ ማለት ነው እዚህ ምድር ላይ እውነተኛውን ለፈጣሪና ለሰዎች ጠቃሚ የሆነ ነገር ነው ብለህ የምታስበውን ነገር በፈጣሪ በኩል በሰው በኩል ያለውን ለሰው ይጠቅማል ከፈጣሪ ጋር ያያይመኝም የሚለውን ነገር ይዘህ ነድፈህ ተነሳ ብራዘር። ግልጽ ነው የምነግርህ፣ ልሰማኝ ይገባል ይሄን ነገር ለመጨረሻ ጊዜ እና ይሄን ከነደፍክ በኋላ ቀጥታ ጉዞህን ብቻ ይዘህ ቀጥል፣ ጉዞህን ማለት ነው። እንደዛ ካልሆነ ወደ ጎንህ ምናምን እንዲህ የምታይ ከሆነ መቼውንም አይሳካልህ፣ መቼውንም ያሰብከውን ህይወት ማግኘት አትችልም፣ መቼውንም ኔቨር። እዚህ ጋር ምንድነው ልላቸው የፈለጉት ነገር በጣም ቻለንጅ አለ። ከሳይድ የሚመጣ ቻለንጅ በጣም ከባድ ነው ጋይስ። ከጓደኛ የሚመጣ ቻለንጅ ከባድ ነው። ብቻ ከኤንቫይሮንመንታችሁ በጣም ብዙ ቻለንጅ አለ። በጣም ሁላችንም ፌስ እያደረግን ነው ያለው። ግን ደግሞ እንደ ኢትዮጵያውያን በተለይ ይሄ ነገር ይበረታል፣ በጣም ጽኑ ነው፣ ይጸናል። እና ወጣት ስትሆኑ ደግሞ ገና ደግሞ ለመጀመር ስትሞክሩ ደግሞ ምንም የላችሁም እጃችሁ ላይ እንትን ኮንፊርም የምታደርጉበት ውጤት የላችሁም አሁን ላይ ማለት ነው። እና እሱን ያዩና ሰዎች ተርቧችኋል፣ ይስቁባችኋል፣ ያወራርዷችኋል፣ ከታች ያደርጓችኋል። ግን እመኑኝ ይህን ነገር ከፈጣሪ ጋር መልካም ጉዞ ከሰዎች ጋር የሚጠቅም ነው ለሰው ብላችሁ ያሰባችሁ ካለ እሱን ይዛችሁ ቀጥታ ጉዟችሁን ብቻ ሂዱ። ወደ ግራም ወደ ቀኝም ወደ የትም አትዩ። ይህን ካያችሁ የኛ ሰው ይሄ ሀበሻ በተለይ የኛ ሀበሻዎቹ ችግር አለብን። ደግሞ ይሄ ደግሞ አላቅም በሂደት ነው የሚሰበረው። ዝም ብሎ እንዲህ የሚመጣ ነገር አይደለም፣ እንዲህ የሚቀየር ነገር አይደለም። ቻሌንጅ አለው፣ በጣም ስትራግል ያደርጋል ምናምን፣ ትጋጫለህ፣ የምትባለው ነገር አለ፣ ኮሜንት ላይ የሚጻፍልህ ነገር አለ፣ በጣም ሸንፉል የሆነ ነገር። በጣም አንዳንድ በተመረዘ ሀሳብ የተሞሉ ሰዎች በጣም ቅስማችሁን ስብር ሊያደርጉት ይችላሉ እስከ መጨረሻው። እና ግን እነሱን ሳይሆን እናንተ መድረስ የምትፈልጉትን ቦታ ማሰብ አለባችሁ። የምትደርሱላቸው ቤተሰቦች ይኖራችኋል። ራሳችሁን መጀመሪያ ራሳችሁ መድረስ ይኖርባችኋል ጋይስ። በዚህ አይነት ህይወት ለመኖር እንዳልተፈጠራችሁ ታውቃላችሁ፣ ሁላችንም እናውቃለን። ፈጣሪ ሲፈጥረን እንደዚህ በችግር በሰቀቀን ዝም ብለን በፍራቻ ሁሌም ፍራስትሬት እያደረግን እንድንኖር አይደለም። ይሄን ሁላችንም እናውቃለን። እና ይህንን ለማለፍ ፌስ ማድረግ ያለብን ቻለንጅ አለ። እንደ ሰው ልጅ በተለይ እንደ ወጣቱ ናችሁ ደግሞ በጣም ፌስ ማድረግ አለብን። በጣም ፌስ ማድረግ አለብን። ይህን ስላችሁ እየሄዱ ግድግዳ ጋር መጋጨት ዝም ብሎ ምናምን ሳይሆን ሪሊ ፈጣሪ ጋር ምንድን ነው እኔን ፈጣሪን የማያስቀይም ስራ ምንድን ነው ልሰራ የምችለው ዘን ለሰዎች ይጠቅማሉ የሚለውን ከያዛችሁ በኋላ ቀጥታ እሷን ይዛችሁ ሂዱ። በጉዟችሁ ልትወርቁ ትችላላችሁ። ይህን ስላችሁ ቀጥታ መሄድ አይደለም። መውደቅ ይኖረዋል፣ መከስከስ ይኖረዋል፣ አለፍኩ ስትሉ መመለስ ይኖራል። ግን ከነዚያ ውድቀታችሁ እየተነሳችሁ ከነዚያ ድክመቶቻችሁ እየተማራችሁ ያንን ልትሆኑ የፈለጋችሁትን ሰው ያስቀመጣችሁትን ሰው መሆን ትችላላችሁ፣ መኖር ትችላላችሁ። ያን ላይፍ ወደ ራሳችሁ መሳብ ትችላላችሁ። እና እሱን ላይፍ መኖር መጀመር አለብን። ኤክስፔሪየንስ ማድረግ አለብን። እዚህ ላይ ሚዲያ ላይ የምታዩት ነገር እናንተ እንዲያታልላችሁ አይገባም ጋይስ። ሚዲያ ላይ ማለት ነው እመኑኝ 10% የማይሆን ላይፍ ነው ሚዲያ ላይ ያለው። 10% አይሆንም፣ 3% አይሆንም ራሱ። እና ሰዎች የሚልኩላችሁ ከስንት ውድቀት በኋላ አንዷን ነው ፒክ አንስተው ነው ፖስት የሚያደርጓት። ይሄ ደግሞ ምንም ፋይዳ የለውም፣ ለእናንተ ፋይዳ የለውም፣ ለእነሱም ፋይዳ የለውም። ዝም ብሎ ተያይዞ መሞት ነው። እና ኦተንቲካሊ ለራሳችሁም የሚጠቅም ለሀገርም የሚጠቅም ለቤተሰብ ለሁሉም ለፈጣሪም ማያስቀይም መልካም የሆነ በጎ ስራ ነው ብላችሁ ያሰባችሁትን ነገር ይዛችሁ ቀጥታ ጉዟችሁን ጀምሩ። ወደኋላ የምታስቡ ከሆነ ይሄ ክፉ መንፈስ ነው ወደኋላ የሚያሳስባችሁ። እናንተ ልደርሱላቸው የምትፈልጉ ቦታዎች አሉ፣ ልደርሱላቸው የሚገባችሁ ቦታ አለ። እዛ እንዳደርሱ የሚገረግር ክፉ መንፈስ አለ። እሱን ነገር ብሬክ ስታደርጉን ነው የራሳችሁን ማንነት ከውስጥ ያለችውን እውነተኛዋን ማንነታችሁን የምታገኙት። ይህን ነገር ስናልፍ ነው። ሁላችንም ስትራግል ልናደርግ እንችላለን። ግን አያም ሹር ጋይስ በስትራግል እስከጸናን ድረስ ማንነታችን ክልል እስካወቅን ድረስ የማንጥሰው በረሃ የማናልፈው ዳገት አይኖርም። እና በርቱ ጋይስ። የሚተርቧችሁን ሰዎች ሰምታችሁ ጀሮ አትስጧቸው፣ ጀሮ አትስጡ ጋይስ። ከማንም በላይ ከኛ ከራሳችን ድክመት በላይ ከውጭ የሚመጣብን ነገር እኛን ቀስማችን ስብር እያደረገን ነው ያለው። እና እባካችሁ እናንተም ደግሞ ያልሆነ ሰው የምትናገሩ ሰዎች ያልሆነ ነገር ከመናገር ብትወት ይሻላል። ያልሆነ ኮመንት ከምትጽፉ ብትወት በጣም አሪፍ ነው፣ ቆንጆ ነው። እና
እሱን ነገር ከማድረግ እንቆጠብ። ያሰባችሁት የምትኖሩለት ካለ እሱን ነገር ለመኖር ጀምሩ ጋይስ። ኤክስፔሪየንስ ማድረግ ነው ዋናው። የሰው ልጅ ስኬቱ የሚባለው ኤክስፔሪየንስ ማድረግ ሲጀምር ነው። የ10 ሰዓት ትምህርት ልትማሩ ትችላላችሁ። 10 ሰዓት ቪዲዮ ልታዩ ትችላላችሁ። መጽሐፍ ነፍ ልታነቡ ትችላላችሁ። ግን ኤክስፒሪየንስ ካላረጋችሁት እናንተ ከዛ ሲቹዌሽን ውስጥ ካልገባችሁ ላይፋችሁ ምንም ነው፣ ኦልሞስት ምንም ነው። ስለዚህ በምታውቁ ልክ ለመንቀሳቀስ ሞክሩ። ይህን ስላችሁ ታውቃላችሁ ወይም ምናምን እያልኩ አይደለም። አናውቅም። ብዙዎቻችን የምናውቀውን መኖር አለብን። የምናውቀውን ላይፍ መቅመስ አለብን። ቴስት ማድረግ አለብን ጋይስ። እና ይሄን ነው ልላችሁ የምፈልገው። አይነው ትንሽ እንትን ብያለሁ፣ ደመቅ ብያለሁ እና ፊሊንግ ስላለብኝ ነው ከውስጤ። ይህን ስላችሁ ለምንድን ነው እንደዚህ የሆንኩት? አብዛኞቻችን ማለት ነው በሰላም እየኖርን ነው ያለ ነው። አክቹዋሊ አሁን ማለት ነው አሁን ላይ በሰላም እየኖርን ነው። ምክንያቱም የሆነች ነገር የምንኖርባት እንትናለች፣ ሳጥናለች። በዛች ውስጥ እየዞርን ነው እየኖርን ያለ ነው። እዛችን ውስጥ ነው እየኖርን ያለ ነው። የሆነ ነገር ለመሞከር ስናስብ አውሳይድ ዘ ቦክስ ለመሄድ ስናስብ ገና አይሆንም ብለን አስበን እንፈራለን። የምንፈራው ለምንድን ነው? ከውጭ የሚወረወሩብን ብዙ ትረባዎች ስላሉ ነው፣ ብዙ ነቀፌታዎች ስላሉብን ነው። እና እነሱን ነገሮች አውቃችሁ ከሰው ምንም ሳትጠብቁ ራሳችሁን ሆናችሁ እኛ የምንደርስበት ዓላማ አለ ጋይስ። የምንደርስላቸው ብዙ ሰዎች አሉ። ብዙ የምናግዘው ሰው አለ ጋይስ። ብዙ ሀገራችን ደግሞ የምታድገው የምትለወጠው በቃ እቺ ወርቅ የሆነች ሀገራችን ስሟ ከፍ ብሎ የሚጠራው በእኛ በልጆቿ ነው። እኛ መልካም ስንሰራ ህዝብ ደህና ሲሆን አገሯ ሰላም ትባላለች። እና ይህን ነገር ብሬክ አድርገን ለመውጣት መነሳት አለብን። አሁን አትተኙ። አሁን ባላችሁበት አትቀጥሉ። የተወሰነች ነገር ሞክሩ። ከተሰበረ ይሰበር፣ ከዛ ተማሩ፣ እንደገና ተነሱ፣ ድገሙት፣ እንደገና ምናምን። እንደዛ ነው ህይወት መሆን ያለበት።